ስለ ኢናላፕሪል ስናነሳ እንግዲህ ይህ የመድኃኒት አይነት ብዙ ጊዜ ለደም ግፊት በሽታ እንደገናም ለልብ ድካም በሽታ እንዲሁም ደግሞ በስኳር በሽታ ምክንያት ለሚመጣ የኩላሊት በሽታ የሚሰጥ የመድኃኒት አይነት ነው። ኤሲ ኢንሂቢተር ውስጥ የሚመደብ የመድኃኒት አይነት ነው። ያም እንግዲህ አንጂዮቴንሲን 1 ወደ አንጂዮቴንሲን 2 እንዳይቀየር የሚያደርግ መድኃኒት ነው። ይህንን በማድረግ እንግዲህ ደም ግፊትን ይቀንሳል፣ ለልብ ድካምም ጥሩ አስተዋጽኦ ያደርጋል። እንደገናም ለኩላሊት በሽታ የመጋለጥ ዕድልንም እንደዚሁ ይቀንሳል። በኩላሊት በኩል ፕሮቲን በጣም የሚወጣ ከሆነ ፕሮቲኑ እንዲቀንስ ያደርግልናል ማለት ነው። ፋርማኮሎጂን ስናይ እንግዲህ ብዙ ጊዜ የሚሰጠው በአፍ በኪኒን መልክ ነው ተዘጋጅቶ ያለው። በአፍ ወደ ሰውነት እንግዲህ በደንብ የሚወሰድ የመድኃኒት አይነት ነው። ያም እንግዲህ ከአንጀቶቻችን ወደ ሰውነቶቻችን በደንብ የሚመጠጥና ወደ ሰውነቶቻችን በደማችን አማካኝነት የሚወሰድ የመድኃኒት አይነት ነው። ባዮአቬይላቢሊቲው ስናይ እንግዲህ ወደ 60% የሚጠጋ ነው። ባዮአቬይላቢሊቲ ስንል እንግዲህ አንዴ መድኃኒት ከተወሰደ በኋላ ወደ ደም መዟዟር ውስጥ የሚገባው ስንት ፐርሰንቱ ነው የምንለውን ስናይ እንግዲህ ከ160% ወደ ደም ዝውውር ይገባል። ስለዚህ በጣም ጥሩ ነው። ይህ መድኃኒት እንግዲህ በጉበት ውስጥ ወደ ሚሰራበት መልክ ይቀየራል። በሰውነቶቻችን ውስጥ ቢያንስ ለ11 ሰዓታት ይቆያል። በዋነኛነት እንግዲህ ይህ ወደ ሚሰራበት መንገድ የሚቀየረው በጉበት ነው። ግን ከሰውነቶቻችን የሚወጣበት መንገድ እንግዲህ በኩላሊት አማካኝነት ነው የሚወጣበት። ስለዚህ ይህ መድኃኒት ከመጠን በላይ የሚሰጥ ከሆነ የሚጎዳው በዋነኛነት ኩላሊታችንን ነው ማለት ነው።